እምላታለሁ ለምን እምላታለሁ ያኔ ቆንጆ ተንበርሽን ቆንጆ ሳምንት ነበር አይ የኔንም የማየንም ሁሉ ጊዜ የበላንበትን ሳህን እኔ ነኝ የማጥበው። እናንሽ ምንድን ነው የምትሰራው የኔ ልጅ? እኔ እንጃ። ሁሉም ቤቱን የሚሰራው ስራ ማለት ነው። ጠለፋለ እንዴት ነሽ? ምን እስካሁን ተጠልፈሽ አታውቂም? ምንድን ነው የምታወራው? ልትጠልፈኝ አስበዋል እንዴ? እሺ ጠልፈሽም አታውቂም? የጥልፍ ስራ ማለት ነው? ውይ እሱ ላይ እንኳን ጎበዝ አይደለሁኝም። ባይሆን አያቴ ብዙ ነገር አስተምራኛለች። ባልትና ምግብ አሰራር ምናምን እንደዛ እችላለሁ። ኦኬ የኩሽና ሙያ ላይ በጣም ጎበዝ ነኝ ያልሽ ነው? ዘነፉ ተቃንቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ፣ ህልሜም ተሳ ምን ጉድ ነው? እሺ ቅርብ ያለው ተነስ። የምሮት ነው ጋሽ? በጣም ነው የማመሰግነው። ያው እርሶ ላይ እና ኑሐሚ ላይ በደረሰው ነገር በጣም አዝኛለሁ። ከዚህ በኋላ ግን ብቻዎትን አይደል፣ እኔ ከጎኖት ነኝ። አመሰግናለሁ። በቃ እኔ ልሂድ። የሚያስፈልጎት ነገር ካለ እሷ ትነግረኛለች። ደህና ዋሉ። እግዚአብሔር ይማረን። አመሰግናለሁ። እሺ ቆይ እኔ ልሻለሁ። ኤርሚ ነገር በጣም በዛ። ውለታ በጣም ከአቅሜ በላይ እየሆነብኝ ነው። ኤደን አሁንም እንኳን ተለያይተው የምትሰራው ተንኮል በጣም ይገርማል። ናሆሜንን እናትና ልጅ ሆነው ደበደቧት። ያረፉበትን ቦታ ለመጠየቅ እነሱ ጋር በምትሄድ ሰዓት ሌባ ገብቶ ነው ለማለት እየሰራችው ተንኮለኛ ኤደን ብሩን ራሷ ሰርቃ በናሆሜ አማሃይታ ናሆሜ ስትመጣ ቤት ስታገኛቸው ልብሱንም ሻንጣውንም በየቦታው ጥላ በነበረ ሰዓትም እናትና ልጅ ሲያገኟት ደበደቧት። በጣም ያሳዝናል። ናሆሜ እንግዲህ አሁን ላይ ጥሩ ነገር ቤታቸውን ሁላቸውም ለቀው ተበታትነው ተከራይተው በኪራይ ቤት ይኖራሉ። ያን የመሰለ ቤታቸውን ለቀው ከሸራ ከተወጠረ ቤት እየኖሩ ነው ያሉት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። ዛሬ እንግዲህ ናሆሜ ክፍል 11 ተለቀቀ። ወደ ክፍል 10 ስንመለከት እንግዲህ የናሆሜ አባት ከባለቤቱና ከኤደን ጋራ እየተሰናበታቸው ነበረ። እነሱ ግን በቃ አንተ እኮ ነህ ለዚህ ጉድ ያደረከን፣ በቃ አብረን እንሄድም ቢባሉ እነሱ ከእናንተ ጋር መልሰን እንትን ልንል አንድ ቤት የምንኖር ይመስላችኋል እያሉ እምቢ ብለው ነበር። እና ሲሄድ ራሱ እያለቀሰ የናሆሜን አባት ቢያናግራቸውም ቻው ሳይሉት እንኳን ተጸይፈው ጸጥ ብለው ነበረ። ተለያይተው እያለቀሰ የተለያቸው ማለት ነው። የዚህም ጊዜ ናሆሜም ወጣ እንትን ስትል ነበረ። እዚህ ላይ ነበረ ያለቀው። እንግዲህ ወደ እናትየዋ ጋር ስንመጣ እናትየዋ እንግዲህ ይሄ ሆነ ማለት ነው የኛ ህይወት እያለች ኤደን እኔማ ከዚህ ቤት ሬሳዬ ይወጣል እንጂ ይሄን ቤት ትቼ አልሄድም፣ ሌላ ቤት ሂጄ አልኖርም እያለች እናቷ ጋራ በጣም ትገባገባለች። በቃ ህይወት እንደዚህ ነው ማለት ነው እያለች ኤደን በትልቅ ቤትና በእንትን ነው ተሞላቃ ያደገችው። ናሆሜ ግን በገጠርም በምንም የኖረች ናትና ለአባቷ የምትንሰፈሰፍ ለአባቷ እንትን የምትል ልጅ ናት። ስለዚህ አንድ ላይ እንዲኖሩ ነበር እሷ የፈለገችው። እነሱ ግን ከእናንተ ጋር አብረን ደግሞ እንትን የምንል ልንዳለብ ነው እያሉ ስንትን ሲሏት ለእነሱ የምትሆን ትንሽዬ ቤት እንግዲህ በኤርሚ በኩል ቤት ተገኝቶላቸው ጥሩ ነገር እንትን ብለዋል ማለት ነው። በዚህም የተነሳ እንግዲህ
ማነች ኤደን ከቤቷ ሬሳ ይውጣ እንጂ አልወጣም። እኔ ለምን እዳዬ ነው እንደዚህ የምንከራተተው? ምን ብዬ እያለች ነበር። እንግዲህ አቶ ሞክሪያ ድርጅቱ ከመንግስት ጋር ነው እየተፋለምሽ ያለሽው። እሱ አሁን ውጡ ብሎ ዙሪያው ሁሉ እንደ መንግስት ቤቱን እንትን ተብሏል። ስለዚህ አሁን ነይ እንውጣና እንሂድ እያለቻት ነው። ቤቱን የእቃውን እንትን ብለናል እንውጣ እያለቻት ነበር። ኤደንም በዚህ የተነሳ እንግዲህ እንደምትወጣ ቤቱን ትታውን ጎዳና ላይ እንዴት ነው የምወጣው እያለ እንትን ስትል ነበር። አይ አይዞሽ ትንሽ ቤት ደላላውን እንትን ብለናል። ስለዚህ በዚህ እንትን ባልነው በሸጥ ነው እና ባለን እንትን እንኖራለን እያለቻት ነበረ። በዚህም የተነሳ እንግዲህ ኤደን ልፍስፍሷ ወሬ እንጂ ስራ ማታውቀው መንገድ ስትሄድ ሞትኩኝ ደከመኝ እያለች እናቷን በመንገድ ላይ በይሄጂ እያለቻት ነበር እየተጣሉ። በዚህም የተነሳ እናቴ ትንሽ እንረፍ እያለቻት ነበር። በይ ገና ደላላው ቤት እንኳን ሳንደርስ እንዴት ነው የምታርፍ ሂጂ እያለቻት ሞትኩኝ እያለች ነበረ ኤደንም። በዚህም የተነሳ እየሄዱ እያለ ለምን እናቴ ባለሽ ብር አንከራይም እንደዚህ እንትን ጥሩ 2 ክፍል ጥሩ ቤት እንከራይ እንደዚህ ጥሩ ቤት እያለቻት ነበር አይደለ? አፓርታማ አይሻልሽም እያለች እናትየዋ እያሾፈችባት ነበረ። በዚህም የተነሳ እንግዲህ ወደ ቤታቸው የተከራዩበት ቤት ሄደዋል። እዛም ሲሄዱ ግን እየጠበቃቸው ቤቷ ከዛ ቤት ወጥታ ከፎቁ ልቅ ጭቃው ጥልቅ ብላለች እና የምታየው ሁሉ ይሄ ሽንት ቤት ነው ወይስ ምንድን ነው እያለች ኤደን አሁንም የምትኖረው በጭንቀት በቃ ከአይጦቹ ጋር እኮ ነው የምንኖረው። እንዴት ይሄ ለቤት ነው ወይስ ለምን ሌላ ቤት እንትን አንልም እያለ በምንድን ሁሉም ውድ ነው እያሉ እንግዲህ እናትና ልጅ እዛች ቤት ተቀምጠዋል። ግን እዛ እንኳን ሁና በእህቷ ሁልጊዜ እየቀናች ነው ያለችው በናሁሜ ማለት ነው። እነሱ ግን ደግሞ በዚህ ውስጥ ሆነው ልጄ እምን ገብተው ይሆን እምን ደርሰው ይሆን እነሱም እያለ አባትየው እያለቀሰ እየተጸጸተ አቶ ተሰማ እዛም ሆኖ ሁሌም ሁለቱም ንጹሕ ልብ ነው ያላቸው። ስለ እነሱ ነው የሚያስቡት። እነሱ ግን ስለ እነሱኞቹ መጥፎ ነገር ነው እንትን የሚሉት። የዚህም ጊዜ እንግዲህ አባቷን እኛ ምን እናድርግ እዙ ችግርንም መከራን ማብረን እንካፈላ በአንድ ብንላቸው እምቢ አሉ። እኔ ነኝ ለዚህ ያደረግኳቸው እያሉ አቶ ተሰማም ያለቅሳሉ። እንደዚህ አትበል እያለ ነበረ። በመሰረቱ እኔ ነኝ እድሌ እያለች አባትና ልጅ በጣም እንትን ውስጥ ይገባሉ፣ ጥያቄ ውስጥ። በዚህም የተነሳ እንግዲህ ናሁሜም እኔ ነኝ ስትል አንቺማ ሁሉን የለመድሽ አንቺ ባትኖሪልኝ ከፈጣሪ በታይ ህይወቴ እንዲተርፍ እያደረግሽኝ እኮ ልጄ አንቺ ነሽ። ለምን እንደዚህ ትያለሽ? እኔ ነኝ እንጂ በትኜ እንደዚህ የጣልኳችሁ እያለ ነበረ ሰውየው። እንደዚህ ሲል በጓደኛው የተከዳው ቤት ለቆ የወጣው ማለት ነው። አቶ ተሰማ እያለቀሰና እየተጸጸተ ይኖራል። በዚህም የተነሳ እንግዲህ አሁን ላይ ያለበት ሁኔታ በጣም እንትን ይላል ማለት ነው። በዚህም ጊዜ አባቴ በቃ እንደዚህ አትሆን እያለችው እሺ በማለት ነበረ። በዚህም የተነሳ እንግዲህ ማነው ስሙ ኤርሚያስም ቤቱን እንትን ብሎላቸው አባቴ ቤቲቱ ግን ብታንስም ደህና ነች አይደለ አሮጌ ብትሆን እያለ ስትለው ነው ይሄን አይነት የእነሱ መውደቂያ። እንግዲህ ልጅ ሆይ እነሱም ግን ያሉበትን ቦታ እቃውን አውጥተው ሽጠው ጨርሰዋል። ባይሱዚ ጭነዋል፣ እነሱም ሂደዋል እያለችው ነበር። በዚህም የተነሳ እንግዲህ እሷ እንደዚህ ስትለው እስኪ ያረፉበትን ቦታ ምን ወድቀው ይሆን እያለ ነበር። ይሄን አጣሪ ሲል በቃ ኤርሚያስን እንዳጣራ አድርጌዋለሁ በዚህ ሰፈር እንትን ይላሉ ብለዋል እያለ ነበረ። በዚህም የተነሳ እሺ በማለት ምግብ እየሰራች ነበረ፣ ለአባቷ እያበላች ማለት ነው። በዚህም ጊዜ መጀመሪያ ኤርሚያስ ይመጣል ቤትና ከሰውየው ጋር ድፍት ብሎ ይቅርታ ይጠይቃል። እኔ እንዳሰብኩት ሌባ ሁኜም አይደለም ይቅርታ አድርጉልኝ ብሎ ድፍት ሲል እንግዲህ ናሁሜም እየሳቀች ይቅርታ አድርግለት እያለች ባይኗ እየጠቀሰች ነበር አባቷን። በዚህም የተነሳ ይቅር ብዬሃለሁ እያለ ነበረ። በዚህም ጊዜ እንግዲህ እሷም በቃ ቻው እግዚአብሔር ይማሮት ደግሞ ስለተረፉ ደስ ብሎኛል ብሎ ኤርሚያስም ተነስቶ ይሄዳል። በዚህም የተነሳ እንግዲህ ናሁሜ ተከትለው ትሄዳለች። ተከትለው ስትሄድ ወልሸኝ ብላ እያወሩ ነበርና
እሷም ተሱ ጋር በተገናኘ ጊዜ በቃ ለአንዳንድ ነገር እንዲሆንሽ እያለ አሁን ላይ በችግሯ ጊዜ ሁሌም ምንም እሱም አንድ ፓርት እንግዲህ ሌላ ፍቅረኛ ኑሮት እሷን ለገንዘብ ነው ይችን ለእንትን ነው የሚወዳትና ገንዘብ ሰጥቷታል። እንደዚህ ለአባትሽ አንዳንድ ነገር ግዢ እንደዚህ አድርጊ እያላት ነበረ። እሱም እንግዲህ የሆነች ሴት እንደሚያዋራና እሷ እንደምልክለት ሲደውልላት ነበረም። የዚህም ጊዜ እንግዲህ እሱን ደግሞ በፍቅር ነበር የሚወዳት እና አሁን ላይ ከጎኗ ሆኗል ማለት ነው። እኔ አሁን ላይ መድኃኒቱን አልቆብኛል እንደዚህ ስትል በቃ የመድኃኒቱን አይነት እንትኑን አምጪልኝ ገዝቼ እመጣለሁ እያላት ነበረ። እሱም እንግዲህ አይኔ እኮ ውለታ በዛሁብህ እያለ ለዚህማ እንደዚህ ነው እያለች ነበርና በዚህም የተነሳ እሱም ከዛሽ ብሎ ገንዘብ ይሰጣትና ምን ያስፈልግሽ እንትን እምትይ ብሎ ተቀብላ ትሄዳለች። ናሆሜም ማለት ነው። በዚህም የተነሳ እንግዲህ ይሄንን አድርጋ ስትሄድ እቤት አባቷን ሲሰጣት ያናግራታል። ልጄ ለምንድን ነው ቆየሽ እያለ ነበር። አሁን እኮ ነው እሱ ጋር ደግሞ ከጓደኝነት ውጭ ምንም ነገር የለንም እያለ ነበር። ልጄ ዝን ሀገር ስለማታቂ ነው ለዛ ነው አይታመኑም እንደዛ እንዳያረጉሽ ነው እያለ አባትዬ ይመክራታል። እኔ እኮ ራሴን ማቅነኝ አባቴ በእንደዛ አይነት ነገር ውስጥ አልወድቅም እያለች አባቷን አቶ ተሰማን ታስረዳዋለች ማለት ነው። በዚህም የተነሳ የሰራችለትን ምግብ እያበላቸው እያለ የሆነች ሕፃን ድረሱልኝ እያለች በሩን ትቆረቁራለች። በዚህም የተነሳ ምንድን ነው የሚቆረቁሩ ብላ ተነስታ እየሮጠች ናሆሜ ስትሄድ ክፈቱልኝ ራበኝ እያለች በር ትቆረቁራለች። ከዛም በሩን እየታገለች ኤርሚ ከኋላ ይመጣና በሩን ገንጥሎ ልጅቷን ያወጧታል። ልጅቷም እንግዲህ አውጥታ ወደ ናሆሜ ቤት ያረጓታል። እሷም እንግዲህ እናቷ የምታድርበት የምኖረው ሌላ ቤት ነው እና ሌሊት እየወጣች ልጇ ላይ ቆልፋባት ነው። ራበኝ ስትል ሙዝ ከያዘው ሽማግሌው ሊጠይቅበት ከመጣው ለልጅቷ ይሰጣትና ልጅቷን ትበላና እነሱ ጋር ትሄዳለች። ስለ ሁሉም ነገር እያስረዳችው ለሽማግሌው ሽማግሌው ምግቡን ሰጥተዋት እየበላች እቃዋንም እያጣጠበች ነበረ። ከዛም ደግሞ ወሬዋ ደስ ሲል እንዴ እኔን እንዳይከፋት ብለውት ነው እንደወድ ሻይ ጠጦች ሆነ እኔ ላጠጣዋት ብላ በማንኪያ ታጠጣው ነበረም። ከዛም ቆንጆ ነው አይደለ እያለ ትለዋለች። ከዚህም አዎን ባላት ጊዜም እሷ እኔን እንዳይከፋይ ብለውት ነው መቼ ስኳር አለው እያለች ነበር። ባይኖረውም ይጥማል እያለ ነበርና ደስ ይላታል። እቃዋን አጥባም ከነሱ ጋር ስለ እነሷ እያወራች ነበር ስለ እናቷ። ያንቺን ቅሪላ ይህ ቃል ግን እኔ ሌላ ነው የሚጠቀሙት ቅሪላሽን መሙላት ብላለ ገኒ ልበል ልጇን ማለት ነው። እንደዛ እያለች ነበር ያንቺን ቅሪላ የሚሞላበት እያለች ነበርና እንደዚህ ትለኛለች እናቴ እያለች አይዞች በቃ መጥፎ ቃሎችን እንደዚህ ትናገር ምን ማለት ነው እንደዚህ ማለት እንደዚህ ስራ የሌሊትም እኮ ስራ አለ ቢሮ እንደዛ ሄዳ ይሆናል ሌሊት ደግሞ ቢሮ ዝግ ነው ስትል ነበረ። አይ አንዳንድ ቢሮዎች እኮ ሌሊትም የሚሰሩ አሉ ብለው ለልጅቷ መጥፎ በአእምሮ እንትን እንዳይል ጥሩ ነገር ይነግሯታል ማለት ነው። በዚህም የተነሳ እንግዲህ ማነች ናሆሜ የአባቷን ቃል ስለገባች ወደ ኤደን ጋር ለመሄድ ወስናለች። የዚህም ጊዜ ወደ ኤርሚያስ ጋር ስትገናኝ ኤርሚያስ ደግሞ እንደዚህ ሲያት ደስ የሚለው አያቷ የሰጠቻትን የአንገት ሀብል የሰረቀቻትን ከኤደን ላይ ፈቶ ወስዶባታል ማለት ነው። በዚህም የተነሳ ለናሆሜ ይሰጣታል። እንዴ ከየት አመጣኸው እያለ ሁሉንም ነገር እንዴት እንዳገኛት እና እንዴት እሷን አዋርቶ እንደቀማት ይነግራታል። እሷም ደስ ይላታል ማለት ነው። እሷም እንግዲህ ናሆሜም ኤርሚን ጉንጩን ስስመው ደስ እያለው ደስ አለኝ ደስ ይላል እያለ ዘፈነላት። ያሰብኩት ተሳካልኝ እያለ ነበርና እንግዲህ አሁን ላይ በቃ እራት ብጋብዝሽ ቢላትም አይ ሌላ ጊዜ ይሻላል አሁን አይመቸኝም በማለት ተለያይተዋል ማለት ነውና በዚህ የተነሳ እንግዲህ እሷም የአባቷን ቃል ስለገባች አሁን ያሉበትን አጣርተሽ እንትን እንዴት እያላት ስለነበረ እሺ አሁን ቤታቸው በዚህ ሰፈር ነው ብለዋል ኤርሚያስ የነገረኝ ቤት የተከራዩበት። ምክንያቱም በዚህ ሰፈር ስለሆነ ትንሽ ለዋጋው ቅናሽ ያለው
ለዛ ነው እሷ ስንትን ትላለች ኤደን ናት እንጂ እያሉ ሽማግሌውም ስለ ኤደን በዛ ውስጥ እንኳን እየጠላቸው በሚያስበው ስለ እነሱ ነው። በዚህም የተነሳ እንግዲህ ናሁሜ ወደ እነሱ ቤት ልትሄድ ትፈልጋለች። በዚህም ጊዜ ኤርሚያስም ይሸኛታል ቤቱን አሳይቷትና በቃ ሄድኔ ጠይቂያቸው መለሳለሁ ምን ላይ እንደሆኑ ብላ ስትሄድ አይ ሳልሸኝ ማነው ሳመጭና ሳላደርስሽማ እንትናቴም እያላት ነበር። እንግዲህ ኤደን ተንኮለኛዋ ማለት ነው። ኤደን ተንኮለኛዋ እንግዲህ ምን ብታደርግ ጥሩ ነው? ልብሷን ማነው ስሙ ልብስ የእናቷን ብር ለመስረቅ ልብሱን ሁሉ ከሻንጣ አውጥታ ዝርክርክ አርጋ ሌባ የገባ ይመስላል እያለች ካልጋው ላይ ታስቀምጣለች። በዚህም የተነሳ እንግዲህ ከድንገት በሩን ከፍታ እነሱ እንትን እንዳሉ ቆርቁራ ስገባ ኤደን ብሩን ከእናቷ ፖርሳ ሌባ የገባ ልታስመስል ዝርክርክ ልብሱንም ጣል አርጋ ፖርሳውንም ብሩን አውጥታ ራሷ ይዛ ነበረ ኤደን። በዚህም የተነሳ ምንድነው ምን እየሰራች ነው ብላ ወይዘሮ ገኒ ትደርሳለች። በዚህም ጊዜ ወይዘሮ ገኒ በምትደርስ ጊዜ ምን እየሰራች ነው ምን ልትሰሪ መተሽ ነው እያለ ነበረ። መጀመሪያ ግን በእህቷ የምትመቀነው እስካሁን ጫማም ልብስም ገዝቶላት ይሆናል ያ ባለ መኪናው ሀብታሙን ሰውዬ። ለዝን ነው ድምጻቸውን አቶ ተሰማም ያጠፋው እያሉ እሷማ የተለያየ ነገር አዲስ ነገር ይገዛላታል እያለች ኤደን እሷን ነበር የምታስበው። የዚህ ጊዜ ነው እንግዲህ መታ ማነች ኤደን ቤት ናሁሜ ቤት ስትገባ እንግዲህ ወይዘሮ ገኒ ቶሎ ትደርሳለች። ምን እየሰራች ነው በማለት ልብሱ ስንትኑስ ብላ እንደዚህ ስታይ ቦርሳዋ ባዶ ነው። ከዛም ደግሞ ኤደን ሁልጊዜ በእሷ ምቀናው ኤደንም ስትመጣ እንዴት ታዲያ ምን ትጠብቂያለሽ ብሩን ከሰረቀች ብለው ይዘው በሁለት አፍነው እየደበደቧን ነበር። ኤርሚያስ ምንድነው ቀረች እያለ ወደ እነሱ እሷ አሪም እያለች ሁለቱም ይዘዋት ወደ እነሱ እየሄደ ነበረ። እንግዲህ ኤርሚያስም ድምጿን እንግዲህ ሲሰማ እቤት ገብቶ ይገላግላል ማለት ነው። እነሱ ግን በመልካም ነገር ነበረ ሂዳ ልታያቸው የወደቁበትን ብላ ሄደችው። ኤደን ግን ኤርሚ እየሄደ ስላ ያበቃል። ባይ ባይ።